ክሊን አድርገን እንድታወራ የምንፈልግ ነገር አለ። ምክንያቱም እኛም አጠገብ ሆነን ትንሽ የተሰማን ነገር ስላለ ምክንያቱም እኛም አስታርቀንም ምንም አድርገን የሆነ የወገንን ነገር እየመሰለ ስለሆነ እዚህ ፌር የሆነ ቦታ የመጣ ነው። እኔም ማውራት ስለማልፈልግ የትኛውንም ነገር ማውራት ስለማልፈልግ ነው ዝም ያልኩት። አያኔ ስታወራ ሁሉ ጊዜ እኔ ውስጤ ላይ ይዤ ያለ ነገር አለ። እስካሁን ድረስ ያላወራሁት ነገር የተከለከለ ነገር አለ። ላውራና ላውጣ ብላ የሚታወራ ነገር ስላለ እሱን ነገር ታውራ እና ታውጣ። ሁሌ ላይፍ በገባች ቁጥር የሚታወራ ነገር ነው። ይሄ ደግሞ ህዝቡ በሙሉ የሚያውቅ ነገር ነው። በገባች ቁጥር እኔ ያላወራሁት ነገር የተከለከለ ነገር አለ፣ የታፈንኩ ነገር አለ ብለህ ስለምታወራ ታውራ። የታፈነችውን ነገር እዚህ ታውራ። አንተ ሳይሆን ባለ ጉዳይ ማክሊት አንቺ ፈቃደኛ ነሽ የተደበቀ ነገር እንድታወራ? አዎ ማክሊት ማኪ እንኳን ፍቃደኛ ባትሆን ህዝቡ ይፈልጋል። እዚህ ቁጭ ያለ ሰው ይፈልጋል። እሺ ስለዚህ እሺ ማክሊት ፈቃደኛ ከሆነች በቃ አየነ የተደበቀ ነገር ያለ ሁሌ የምታስፈራራችሁ ማለት ነው። ማባርፍ እሱ ዝም ብሎ ነበር የምታውሪ ወይስ እውነትም የተደበቀ ነገር ካለ እስኪ አሁን እነሱ ፈቃደኛ ስለሆኑ ንገሪያችሁ የተደበቀ ነገር። በቀደምም ሪከርድ ላይ እኔም አይቻለሁና እኔ ብዙ ማውራው ነገር አለ፣ ውስጤ ብዙ ነገር አለ ብለሻል። ይሄ የመጨረሻ ቀጣይ ወደ ስራ ነው ልጅ የምትገባው። ስለዚህ ዛሬ መናገር ያለብሽን ሁሉም አሉ፣ እነ ጀነራል አሉ፣ እነ ዩ አሉ፣ እነ ታሚ ሁሉም አሉ። ውስጤ አለ የምትዩን ማኪ የበደለችሽ ውስጥሽ ያፈንሹን ነገር እንዳለ ውስጥሽ የከፋሽን ነገር እንዳለ ተናገሪ። ማኪን ፈቅዳልሻለች። ምንድን ነው ኒውት ነሽ? ይሄንን ነበር ስታስፈራሪበት የነበረው? ምንም አላስፈራራሁትም። ይሄ ነበረ ወላ ቢቾን ጎላ ወጮዮ ይመለስ ወላ በቃርቆ እኔ የሚያወራ ነገር እንደሚያወራውት ከወደሽ አካውንተንሲቲ ካልወደሽ ይዘሽ ሂጂ በቃ ከላስ። እንደምን ሆነ ነው ማክሊት ሚዩት አድርጊ። እሺ ማክሊት ሚዩት አድርጊ አንዴ ሀቢብቲ። አያና ሀቢብቲ አሁን እሷም ራሷ ባለ ጉዳይ እና ህዝብ እዚህ ጋር 25000 ሰው 26000 ሰው ቁጭ ብሎ እሷ ፈቃደኛ ናት። የተደበቀ ነገር ካለ ማውራት ውስጥሽን ያሳደርሽው ነገር ካለ እሷ ፈቃደኛ ናት። ገባሽ? ለምን ህዝብ ማለት ሌላ ነገር ስለሚመስለው እውነትም የሆነ ነገር ካለ ፈቃደኛ ስለሆነች አውሪ። ምንም ነገር ከሌለ ይቅርታ ብልሽ እኔ ዝም ብዬ ነበር ስለፈልፍ በዚሁ ነገር አሳልፊ። የሆነ ነገርም ካለ አውሪ። ምን ነገር የለም። ግን ወንድሟ በኔ ላይ ውሃ ስለደፈኝ በጣም ተሰምቶኛል። አዝኜ ነበረ። ውስጤ ቆስሎኝ ነበረ። ያው ውስጤ እየቆሰለ ነበረ። በአፌ ይቅርታ አድርጋለሁ ያልኩት ማለት ነው። ስለዚህ እኔ የበደለችኝም ነገር የለም። አካውንቱ እነሱ ጋር አለ። ይስጡኝ ወይ እንሰጣለን ወይ አንሰጣም ብለው ያወሩና እኔ ከዚህ በኋላ በስራዬ ብቻ ነው የምታገኙት። በስድብ ሳይሆን በምን ሳይሆን ሰርቼ በሁለት እግር ቆሜ ማሳያት ነው የሚፈልጉት። ይሄንን አካውንት ደግሞ እናት አባት እናቴን የሞተችን እናቴን አምጥቶ እየሰቀሉት ነው። ይሄ አካውንት ያደጋ ከዚህ ሶሻል ሚዲያ ቢጠፋ ይጠፋለሁ። ግን ይሄ አካውንት በጣም የሚፈልግበት አካውንቴ ነው። ትስጠኝ እህቴ ነሽ ካለች ትስጠኝ። አይ አልሰጠም ስሙም የኛ ነው ካለች እኔ አልከራከርላትም። ሌላ አካውንትም አሳድጋለሁ። ይሄና ይሄ ብቻ ነው። እኔ እሷ ነፍስ የኔ ነፍስ አልገደለችም፣ የቤተሰቦችን ነፍስ አልገደለችም። ብቻ እውነትም አንቺ ከልብሽ ነው ይቅርታ የምትጠይቂ ከሆነ እውነትም ነገ አታሳፍ። ይሄ ህዝብ ሁሉም ማለት ነው አታሳፍሪ ከሆነ ሁሉንም ህዝብ እዚህ ጋር ይወድሻል፣ ሰፖርትም ያደርጉሻል። ማክሊትም እንደዛ ነው።
ገባሽ? እናንተም ሁላችሁም እህታሞች ናችሁ። ተማም ይሄ ጻብ ምናምን ፈጣሪ የማይወደው ነገር ነው ሲጀመር። ተማም ስለዚህ ይቅርታ ማለት መባባል በጣም ጥሩ ነው። አሁን እኛ መልስ እንጠብቃለን። ማክሊት ወንድሟን ስታወራው ጀስት አካውንቷ በራሱ ሲም ካርድ ስለሆነ ሪከቨር እንድታደርግ እንድትችል ማለት ነው ትደውልለትና ተጠየቀው። ችግር የለም አካውንትሽን ይመለሳል። ታሜ እዚህ ላይ ደግሞ ቅድም ማኪንም ስናወራት ከማኪ አንደበት መጥፎ ሲጀመር እሷ ለየብቻ ከካሜራ ጀርባ ራሱ አያኔ ያለችው ይሄንን ጉዳይ እንትን ያለችው። ከዛ በተረፈ አካውንቷን ሌላ ሲም ካርድ ይቀየርላታል። አካውንቷ ይመለስና ይሄ አጀንዳ ይዘጋ። ከዛ በኋላ ሁለቱም የስራ ሰው ናቸው። ማኪም ሰርታ ለፍታ የምታድር ልጅ ናት። አያኔም ሰርታ ለፍታ የምታድር ልጅ ናት። ሁለቱም በጣም የስራ ሰው ማደግ ያለባቸው መለወጥ ያለባቸው ልጆች ናቸው። ነገም ደግሞ ሰላም ተባብላችሁ ህይወታችሁ እንዲቀጥል ነው። መጪው አዲስ አመት ነው። ይሄንን አጀንዳ በዚሁ ዝጉት። ማኪ ደግሞ ይሄንን ኦልሞስት 30,000 ህዝብ አክብረሽ ታላቅነትሽን አሳይተሽ አካውንቷ እዚሁ ጋር ተመልሶ ሌላ ሲም ካርድ ያዘጋጀ ነው ስላለ በዛ ተቀይሮላት በቃ እሷም ከእናንተ ህይወት ውጣ፣ እናንተም ከእሷ ህይወት እንደ እህት እንደ ጓደኛ ሃይ ትባባላላችሁ። በቃ ያለው ነገር ይሄ ነው። አሁን ሁለቱም የበዓል ስራ አልሰሩም። ታሜ ማኪም እንደዛ እዚህ ጭቅጭቅ ላይ ናቸው ያሉት። አያኔም እንደዛ ሁለቱም ስራ ሰዓታቸውን በማይረባ በትንሽ ነገር ነው እንትን እያሉ ያሉት። እህታሞች ናቸው። ማንኛውም ሰው ማለት ሊጋጭ ይችላል። ስለዚህ አሁን ታሜ ስለ አካውንቷም በደንብ አድርጋችሁ አብራሩልን። አካውንቷ ምን እንደሆነ ሲም ካርድም እንዴት እንደሆነ ስልኩም እንዴት እንደሆነ ማኪ አንድ ነገር ሳታስቀሪ ማብራራት አለብሽ። ያለ አካውንት አንቺ ጋር ካለ ያለሽን አካውንት ለሷ መስጠት አለብሽ። ይሄ አካውንት የስራ ነው የሚያስፈልግ ነው። እኛ ፈልገን ነው ፎሎ ያደረግናት፣ ሰርተ እንድትበላ ነው ፎሎ ያደረግናት። እንዲቃጠል አንፈልግም። ገባሽ? አካውንትሽ ግን አካውንቷ ጋር ኢሜል ማጋን የነበረው ሲም ካርድ ማጋን የነበረው የሚባል ነገር እራሷ በደንብ ታወራ። ስልኩ እንዴት እንደጠፋ ገባሽ? ይሄ ተደባብቆ ምናምን ነገር አለ። እዚህ ጋር 30,000 ሰው ህዝብ ነው እያየን ያለ። ምን ዋሽ ከሆነ ምን ደብቅ ከሆነ ነገሮች ይበለሻሻሉ። ስለዚህ ሲም ካርድ እንዴት ነው የጠፋው? ኢሜል ማጋን የነበረው ስልኩስ እንዴት ነው የጠፋው? ሲም ካርዱን እንዴት ነው ማግኘት የምንችለው? በማን ሲም ካርድ ነው የወጣው? በማን ነው በማን አይዲ ነው ያ ሲም ካርድ የወጣው? የወጣውን ሰው እንዴት ነው የምናገኘው? ለምንድን ነው ያስቆረጠው? ሲም ካርድ እንዴት ነው የጠፋ የሚባል ነገር በደንብ ጠይቁልኝ። ከእናንተ ባላቅም በዚህ ነገር ላይ እኔ እጄን ማስገባት አልፈልግም፣ ግን የሚያውቁ ነገር ስለሆነ ነው። ስማ፣ ምናልባት አንተ አልሰማችሁም ነበረ መሰለኝ። መጀመሪያ ሲም ካርዱ በወንድሟ ስም ስለሆነ መብቶ ነው። ለምን በራስህ ስም ሲም ካርድ እስከሆነ ማቋረጥ ወደ ራስህ መመለስ መብትህ ነው። ማንንም አያስገድድህም። እኔ ማለት ወረድ የማክሌት አሁን ነገርኳት፣ ወንድሟ እንድደውልለት እንድትጠይቀው ጀስት ሲም ካርዱን ወይም ከወሰደው ወይም ሌላ አዲስ ካወጣው ራሱ ቁጥር እሱ ጋር ከሆነ ኮድ እንዲገባለት ወደ ልጅቷ እንዲመለስላት ማለት ነው። አሁን እኛ መልስ የምንጠብቀው ከማክሌት ማለት ነው፣ ወንድሟን እስክታወራው። ታሜ ከኔ መልስ ከመጠበቃችሁ በፊት የራሴንም አልጨረስኩም። ወደ ሲም ካርዱ ከመምጣቴ በፊት አያኔ ለኔ ሎኬሽን ጠይቃት አልሰጠችኝም ብላለች። ይሄ ቁጥር ነው ማውጣው። ያወረችን ሁሉ ህዝቡ የሚያውቀውን ነገር ነው ምነግራት። አብረን ሰርተናል። እሷም ታውቃለች ማን ልብስ እንደሚያመጣ። ኢቴ ማዛ ስታመጣ ነው እቃ ምንሰራው ልብስ ምንሰራው ማለት ነው። እሱን ማስረዳት አይጠበቅብኝም። ራሷ ታውቃለች። ሎኬሽን ስጠይቀኝ እና ማዚ እንደሚያመጡ ታውቂያለሽ። ካመጡኝ ልብስ አካፍዬ ሰጥሻለሁ፣ እኔ ጋር አለ ውሰጂ ብያታለሁ። ሁለተኛ ደግሞ ሺፎን አሰፍቼ አስከልክለኛለች ብላ ስላወረች እሱንም በመረጃ እንድታመጣልኝ ፈልጋለሁ። እኔ ዳና ከሆንኩ በኋላ ነው ወደ ሲም ካርዷ ለሊመናም ይሁን ለምንም ይሁን የሚሄደው። እንድታብራራልኝ ጠይቋት ሁለቱንም። አያን መልክ ፍጫት ለዚህ አያንም አያነ የት ገባሽ ሀቢብቲ? እኛ የተሰበሰብን ለእናንተ ብለን ነው። ስልክ ትትሽ ወዴት ሄጅ?
አሎ እሺ እኔ ያለው ነገር አውርቼ ጨርሻለሁ። ሌላ የሚያወራበት ነገር የለም። አያን አንድ ነገር ልንገርሽ፣ እነዚህን ነገሮች ብለሽ ከሆነ ያልሽበትን ሰበብ አስረጃት። ስሟን ዝም ብለሽ አንስተሽ አንቺ ወደ ገደለው መግባት አትችይም። አንቺ ታርጌትሽ ቲክቶክሽን ማስመለስ ሲሆን እሷ ደግሞ ፖይንቷ ስሟን ማጥራት ነው። ይሄንን ያልኩት በዚህ ሰበብ ነው። ክሊር የሆነ ነገር አንቺ የምትፈልጊው ነገር እንዳለ እሷም የምትፈልገው ነገር አለ። ይሄን የተናገርኩት በዚህ ሰበብ ነው። ይሄን ያልኩት በእንደዚህ ነው ብለሽ ዝጊላት። ቀላል ሲምፕል የሆነ ነገር ነው። ቀስ ብላችሁ አስረዱ። ህፃን ልጅ ስለሆነች ምንም አታቆም። አያኔ ማቅሌት ሽፎን አንቺ አሰርተሽ እንዳሰጡት ውትቴ አያኔን አይታ ወጨን። ኦኬ እኔ ላው እሺ ጀነራል አነ ወጨው ነገር እሺ ሁሉም ነገር አውሪ ነው። ቴንክ ዩ ልብስ የሚመጣበት ሎኬሽን ሲጪ ብያታለሁ። እንደ እህቴ ማለት ነው። በዋትስአፕ ጠይቃታለሁ። ስጠይቅ እኔ ሎኬሽን ልብስ የሚመጣበት ቦታ አላቅም ማለች። አላቅም ስትል የሆነ የሷ ጓደኛ አለች መሲናት ማለት ነው። ለኔ የከለከለችኝ ሎኬሽን ለሷ ሰጠች። ሲሰጣ እኔ ደግሞ አብሬ ሰርቼሻለሁ አይደል? አብረን ጠጥተናል ባልተናል አይደል? ለምንድን ነው በኔ የጨከንሽው? እኔ ግን አዲስ ነኝ። ሎኬሽን ቢታሳይ ኦኬ እሷ አላቅም ብላለች አይደል? እህቷ ታውቃለች አይደል? ቢያንስ ሎኬሽን ቢሰጡ እኔ ሄጄ አመጣ። ይሄ የነሱ መብት ነው። ላይሰጡም ሊሰጡም መብት ነው። እኔ በግድ አይደለም ስጡ የሚሉት። ግን እኔ እንደ እህትነት ነው የጠየቅኳት። እህቴ ስለሆነች ነው የጠየቅኳት። ሎኬሽን ልብስ የምታመጭበት ቦታ ሲጭኝ እኔም ላምጣ። እኔ አላቅም። እናንተ ሲታመጡ ነው ልብስ የሚሰራው። ከየት እንደሚመጣ ስለማላቅ ማኪ ሎኬሽን ሲጭኝ አልኳት። ስላት እኔ አላቅም ታላቅ እህቴ ናት የምታመጣው ስትል እኔ አይቂያት የሆነ ጃኬት ሲጠይቃት ምን አለች? አላቅም ያለችው ጃኬቱን በሁለተኛ ቀን አምጥታ እየሸጠች ነበር። አምጥታ ኦኬ እሷ የኔ ከፍታ ብትፈልግ ኑሮ እኔ በግዴታ አይደለም። ይሄ ነገር በግዴታ የሚሆን ነገር አይደለም። ቢዝነስ ነው አውቃለሁ። ግን እኔ ስለማምናት ነው፣ በጣም ስለምወዳት ነው። እሷ አትወዳትም፣ ለሶሻል ሚዲያ አሳልፋ ሰጣለች ምናምን ልትል ትችላለች። ግን እኔ እንደ እህቴ ስለሆነች ነው የጠየቅኳት። ያው እሱንም አልሰጣም ስትል ዝም አልኩት። ሽፎን ደግሞ ለአመት በዓል ሽፎን ደግሞ አሰራን ማለት ነው። ወደ 17 ሽፎን ስናሰራ እቺ ሽፎን የሚሰራው ለሷ ደንበኛ ናት ማለት ነው። እኔ ጋር መጥታ ነበር እሷ እኔ የሚሰራበት ቦታ ማለት ነው። ቤቴን መጥታ ማኪሌት እንደዚህ ሽፎን ለምንድን ነው ያስከለከልሽው? እኔ ያሰራሁትን ሽፎን ለምንድን ነው አትስጭ ያልሽው? ሆብዬ ስጠይቃት አይ እኔ አይደለሁም ምናምን እኔ አትስጭ አላልኳትም ምናምን ብላ ስታወራ ቤኪ ካሜራም ነበረ። አንድ መስ የምትባል ልጅቷም ነበረች። እንደዚህ ብላ ስታወራ ጸጥ አልኩት። በቃ ደስተኛ አይደለሁም ማታለች እንጂ ውስጤ ደስተኛ አይደለም። ውስጤ በቃ በጣም ይርቋል። የሆነ የወደድኳት ልክ ጣለኋት ማለት ነው። የሷ እንደዚህ ስክሮን እያረኩት ቪዲዮ ሲመጣ ራሱ ጌታ ምስክሬ ነው። በቃ እንዴት ውስጤ በቃ እንዴት እንደሆነ ማለት ነው። በኢየሱስ አንድ ላይ ሰርተን አንድ ላይ በልተን አንድ ላይ ውለን እንዴት ነው በኔ ከፍታ ይሄን ያህል ልክ ይሄ ብለኝ በጣም ተሰማብኝ ማለት ነው። ከዛ ደግሞ መጨረሻ ደግሞ ሽፎኑን ደግሞ ልጅቷ ምን አለች? በሰባ ነው የተስማማ ነው። በሰባ ብር ማለት ነው ስንስማማ 100 አረገች። 100 ለምንድን ነው ያረግሽው ብለን ስንጠይቅ ለኔ ከስተምር አለኝ አለች። ለኔ ከስተምር አለኝ ስትል ያ ሽፎኑ ደግሞ
ለኛ ከልክላ በሁለተኛዋ ቀን እሷ ቤት አየሁት። ያው እሷም በትዕዛዝ ልታሳዝት ትችላለች፣ ግን ልጅቷ ለሷ ደንበኛ ናት። ያን ሁሉ ሽፎን ምን አረጋች? እሷ አመጣች። ጸጥ አልኩት። ሎኬሽንም ልብስ የሚያመጣበትም ቦታ አልነግርም ማለች። ጸጥ እሷ መብቷ ነው ሎኬሽን አለመናገሯ መናገሯ። እኔ እህቴ ስለሆነች ነው እንጂ በግድ ሎኬሽን ንገሪ እዚህ ቦታ ውሰጂ ማለት አልችልም። ለምን እኔ እንደ እህቷ ነው ጠየኳት እንጂ በግድ ምንም ነገር የሚሆን ነገር አይደለም። ከዛ እንደዚህ ስትል ማታ ቢዶ ኬክ ይዛ ማታ ቢዶ እንትናናን ጌታ ምስክር ነው። ያ ቢዶ ፖስት አላረኩትም። ለምን ውስጤ ላይ ስለያዝኩት ማለት ነው። እኔ ደግሞ ለቤኪ ከቤራ እኔ ያለበትን ሎኬሽን ለማንም አትስጣ መክሊት ይመጣል እያለች ነው ስትል ማንም ሊመጣ አልፈልግም አትስጠስል። ቤኪ ከቤራ ደግሞ ታች ውረጂ የሆነ የምትቀበይ ነገር አለ ስል ታች ሲወርድ እሷና የሷ ጓደኛ ማሲ የምትባል መጥቷል። ጋቡ ቪዲዮ ሰሩ ምናምን በቃ አለ አይደል ተጫወቱና ሄዱ። እነሱ ጠዋቱን ቪዲዮ ፖስቱ። እኔ ያ ቪዲዮ አልፖስትኩትም። ለምን ውስጤ ላይ ስለያዝኩት ቂም ስላለ እሷ ጋር ደስተኛ አይደለሁም። በዛና ወዛ ነው እንጂ መክሊት ደሞዝ ምናምን የምትሉት ደሞዝን ያው ሰጥታለች። በደሞዝ ምክንያት አይደለም። ስለዚህ ይሄ ነው ያለ ነገር እንጂ ሌላ ነገር ምንም ነገር የለም። ልመልስላት መልስ። እሺ ጃኬት የምትለው ቦታ ላይ ነው አሁን ከሱ ነው የጀመረችውም። ስለዚህ ጃኬት ይሄንን ፈልጋለሁ ብላ ሎኬሽን ላኪ ስትለኝ ማዚ እኮ ነው የምታመጣው ታውቂያለሽ እኮ አንቺም እነሱ ሲሄዱ ከነሱ ጋር ትሄጃለሽ ምናምን ብዬ አወራኋት። ሪኬርዱላ አለ። ከዛ እንዴት ጃኬት አመጣሽ? በአጋጣሚ ይሄ መሲ የምትለው ልጅና ጓደኛዬ እህቴ ሌላ ልብስ ሊያመጡ ሄዶ ያንን ጃኬት አገኝቶ አመጡ። ሲያመጡ አያኔ ጃኬቱ በአጋጣሚ እነ መሲ ለሌላ ልብስ ሄዶ ያንን ጃኬት አገኝቶ አምጥቷሉ። ለአንቺም ደግሞ 1 ደርዘን 12 ፍሬ አስቀምጫለሁ በማን ልላክልሽ ብዬ ሳወራት በሳሚ ትልኪያለሽ አለችኝ። እሺ ብዬ ዝም አልኩትኝ። ካሁን ይመጣል ብዬ እስካሁንም በፔስታል ነው ያለው። ያንን ልብስ አልነካውም። በእግዚአብሔር ፊት ነው ማወራው። ግን ይሁን ደግሞ ሽፎኑን ደግሞ አስከልክላለች የምትለውን መረጃ ፈልጋለሁ። ያንን እንድታብራራልኝ ፈልጋለሁ ማለት ነው። እና ደግሞ እኔ ቤት መጣ ታቹ ረጂ ስለኝ ወረድኩ አይደለም። ከዛ በፊትም ሎኬሽን እንዴት እንደሚጻፍም አላወኩም። ማኪ ነይ ብላ በኢቴ ፊት በሷ ፊት ነው ያወራት። በታላቅ ኢቴ ፊት ነው ያወራት። ደውላልኝ በኢሞ ደውላልኝ ያወራችኝ ነይ ያለችኝ እሷ ናት። እንኳን በሁለተኛ ቀን ቤኪ ስላልተመቸው ሳሚን ቢዚ ስለሆነ በሶስተኛ ነው በአራተኛ ካለችኝ በአራተኛ ነው በሶስተኛ ቀን እንደሆነ ጓደኛዬ ትተሽኝ አትጂ አብረን እንሄዳለን እንኳን ደሳልሽ ማለት አለብን ብላ ስላወራችኝ እሷን ጠርቻት ቤኪ እና ሳሚ በተመቹ ሰዓት ነው የወሰዱን እኛን። ነይ ያለችኝ ደግሞ ራሷ ናት። ያንን እሷ ሚዲያ ላይ ወጣ ምን አለች? ሳላቅም ቤኪ አምጥቷት ሎኬሽን ወስዳ ነው ሄደችው። የፓስፖርቴን ኮፒ ያለኝ ልታስይዘኝ ፖሊስ ልካለች እስከምትል ድረስ ደርሷል ነገሩ። ያንንም ቦታ ታብራራልኝ ለኔም ለህዝቡም። የውስጤን የሚያውቀው እግዚአብሔር ነው፣ ሰው የዘራውን ነው የሚያጭደው። ስለዚህ ምንም ሳይቀር ታስረዳ። የሺፎኑን ደግሞ ምስክር ፈልጋለሁ። እንዲ እኔ ቤት አይታ ልብስ ተመሳሳይ ሲሆን ነው እኔን የጠረጠረችኝ ያስከለከለችው እሷ ናት ብላ ያወራችኝ ወይስ ቪዲዮ አይታ በቪዲዮ ነው እንዲ ልትሆን የቻለችው? ልጅቷ እንደ እብድ ነው የሚያረጋት። ቪዲዮ ተቆርጦ ካያችሁ በጣም ተናዳብኝ። እሷን ባላያት እንዲ ባላረጋት በቃ ማታውራው ነገር የለም። ግን እኔ እንደዛ አይነት ጉርጋድ እንደቆፈረችኝ ያላወኩም። ቪዲዮን ሳያት አያኔ ናት ወይስ ሌላ ሰው ነው ማየው ነው የሚለው። ግን እኔ ዝም ስለምል ሌላ ሰው በሌላ ትርጉም ነው የሚተረጉመኝ። እኔ ልቤን ታውቃለች። እኔ ቤትም ሆኜ ብዙ አላወራም፣ ታውቃኛለች። ሚስጥር ለምንድን ነው ማታወሪ የምትኝ እሷም ነበረች አንዷ ናት። ስለዚህ ጠይቋት። ያንን ቦታ ፈልጋለሁ። የጃኬቱን ደግሞ ሳሚን ልካለሁ ብላ አላከችም። እስካሁንም አለ። መልስ ስጫት አየነ። አንቺ ምንድን ነው ማለት ዝም ብለሽ ነበር የምታወሪ ወይስ ምክንያት አለሽ ወይስ ማስረጃ አለሽ? ቶሎ እንደሚደር
ምን አይነት መልስ ነው? ታሜ ሚዩት ነው ለቲክቶክ ቲክቶክ እኔ በራሴ ነው አሰብኩት። የሷ ደንበኛ ስለሆነች በራሴ ነው አሰብኩት። ምስክር ምናምን አያስፈልግም። ታሜ ሽፎኑን ካዘዝኩ በኋላ ሴትዮ አልሰጠችም። የሷ ደንበኛ ስለሆነች እኔ ተጠራጥሬ ነው ኦሬዲ። ኦኬ ሰው አንቺ ማለት እዚህ ጋር ያኔ ስም የሰጣሽ ያኔ ሳይኖራት ያኔ ጥፋትም ሳይኖራት በግምት ሴጣን እንደዚህ ብለሽ አስቢ እንደዚህ ብለሽ አውሪ ሰው አንቺ በግምት ነው የምትሄጂው። አየህ ሌላው ደግሞ ታሜ ጃኬቱንስ መተሽ ውሰጅ ብላሻለች። ቱን እኔ ሎኬሽን አላቅም። ሎኬሽኑ ማለት መብቷ ነው። ማሳየት ካልፈለገች ይሄ ማለት እሷ ነጋዴ ስለሆነች መብቷ ነው አለማሳየት ነው። ግን ጃኬቱ ማለት እሷ ጋር በመሆኑ ነይ ወሰጂው እስካሁን ድረስ የመጣላት ሰው የለም። አንቺ የሆነ ሰው ይሄዳል ማን ነበረ ስሙን ጠርተሽ ነበረ ማክሌት። እስካሁን ድረስ ማንም መጥቶ አልወሰደው። ሳሚ ሊመጡ እንዲወስደው ነበር። እስካሁን ድረስ ማንም አልመጣም። የጃኬቱን ቦታ ሊመል ጃኬቱን ታሜ ምንም ይሁን ምንም አንድ ነገር ልንገርህ፣ እንጀራህን አካፍለኝ አይባልም። እኔ ጋር ያዘዘችው ልጅቷ አለች ብልጫ የሚለው አካውንት አስገቡ። ሆኖ እንደ ከለከለች ማለት ነው። ከኔ ጋር ያዘዘችው ልጅቷ አለች፣ እሷን አስገቡ። እሺ ትግባና እሷም ታወራ፣ ችግር የለውም። ግን እንጀራ አካፊ አትበሉ። እኔ እንደዛ አይነት ሰው አይደለሁም። እንደማላመጣ ታውቃለች። ሄጄ እንደማላመጣ ግን ጃኬቱን እንዳስቀመጥ በቀለለት ታደርጊያለሽ። በሳሚናት ያለችኝ ጃኬቱን አንዴ ማኪ አንዴ ሙት አርጊኔ ልንገርሽ። ጃኬቱን ምን እንዳለች ልንገራችሁ። እኔ ሎኬሽን አላቅም ልላክልሽ፣ ግን ጃኬቱ ማጥቷል፣ እኔ ውሰጂ ከኔ ሰጣሻለሁ አለች። እኔ ደግሞ ስንት ጊዜ ነው ለኔ የሚሰጭ? እኔ ግን ሎኬሽን ፈልጋለሁ። ከይትሽም ተቀብለሽ ሎኬሽን ብቻ ስጭኝ ሁሌም ከሚያስቸግርሽ አልኳት። ከዛ በኋላ ቦይሱም ሳምተን አይደለም እንደዛ አይደለም ያልሽ። ሪከርድ አሰማለሁ። ሪከርድ ወይ ተረጋግኔ እስከሚያወራ ድረስ ተረጋጊ። ውሸት አትጨምሪያ። ሰምታላልሹ ቪዲዮ ይሄው ሪከርድ አለ። ቦታ ካለም ሪከርድ ታሰማለሽ። አንድ ሚዩት አድርጌ ማክሊት፣ አንድ ሚዩት አድርጌ ሳትጮሂ ሐቢብቲ አየና አላህ ይርዳ አለኪ። ህፃን ልጅ አይደለንም እኛ። ሳትጮሂ ማለት በስ ማብራራት ተማም። ሳትጮሂ ደግሞ ሎኬሽን አለመስጠት ማለት ማስገደድም አትችም። መብቷ ነው ልጅቷ። መስጠትም ከፈለገች ትስጥ፣ ካልፈለገች ደግሞ ነይ ወሰጂ አለችሽ። ለምንድን ነው ሱቅ የከፈተችው? እሷ እንድትጠቀም አይደል እንዴ? የሩክሳው እየከፈለች ግብር እየከፈለች ክራይ እየከፈለች በነፃ ነው እንዴ እሷ? ተረጋጊ። እንደዚህ አይደለም ሐቢብቲ አላህ ይርዳ አለኪ። በተረጋጋው መንፈስ ማለት ህዝብ አስረጂ። እሷም ልጅቷን መረዳት ስለምፈልግ ህዝቡን መረዳት ይፈልጋል። ተረጋጊ፣ ሳትጮሂ አስረጂ። ኦኬ ሶሪ። ሽፎኑን ብልጫ ምሎት አካውንት አንዴ አስገቡ። የጃኬቱን ማለት ነው። እሷን የጃኬቱን ቦታ ሎኬሽን ስጪ ስላት እህቴ ናት የምታውቀው፣ ታላቅ እህቴ ናት የምታውቀው፣ እኔ አላቅም አለች። አንቺ ደግሞ ከየትሽም ተቀብለሽ ለኔ ስጪ ብያታለሁ። ግዴታ የለም ብያለሁ። ቅድምም ካወደደች ነው እንጂ ግዴታ የሌለ ነገር ነው። ከዛ ማስዬ ወይ ይሄ ነገር መልሶ ይሄ ነገር ምንም ስለማያዋጣ እና ታመም እየደከሙ ነው። አንቺም አሁን ይሄን ነገር ሶሪ ተጠያይቆ አካውንት ኦሬዲ መቅሊት ወንድም አቢ ጋ ነው ያለ። አካውንቱ ተሰጥቶ ለምንድን ነው ማይለያዩ? ይሄ ነገር አሁን እናንተ ደረጃ የሚመጣ ነገር እኮ አይደለም። የያዝነውን ቀድመን እንጨርስና ከዛ በኋላ ወደ ሲም ካርድ እንሄዳለን። አይመለስም። አሁን ስለ ሽፎን ስለ የምታወሩ በኢየሱስ የማስም ጠፍቶ ነው ስለማን ሲም ካርድ የምታወራው? ያንን የሚያረገው ማያረገው አንድ ሚዩት አድርጉ። አቢ አይገባም። ነገሩ እስከሚያልቅ ድረስ ማክሊ ሚዩት አድርጊ። አንድ ሚዩት አድርጊ። ጀነራል ወንድሜ እነሱ ችግር የለባቸውም፣ አካውንቱ ይመለስላታል። ግን ማክሊት
አትሊስት እዚህ ጋር የኔን ስም ማጥራት እፈልጋለሁ እያለ መሲ ሚዩት አድርገህ መሲ ወንድሜ ጀነራል። ስለዚህ አሁን ማክሌት ማለት ስሜን ማለት ነው ህዝብ ማለት ከሚጠፋ አትሊስት ታብራራ። ከዛም በኋላ ችግር የለም። እኔ ለማንም ሳይድ እያያዘን አይደለም። ሁለታችሁም እህታሞች ናችሁ። እዚህ ጋር በሰላም እንዲጨርሱ ነው ምኞታችን ነው። ምስ አንደርስታንዲንግ በመሆኑ ከመጀመሪያው ማለት ጉዳዩን ስንይዙ እኔ ታይቶኛል ምስ አንደርስታንዲንግ እንደሆነ ነው። ማንኛውም ሰው እዚህ ጋር ሊጋጭ ይችላል። ሁለቱም ይዋደዳሉ፣ እህታሞች ናቸው፣ በአንድ ሳህን የበሉ ሰዎች ናቸው። አሁንም ወድሻለሁ እያለቻት ነው። ገባ ታሜ? አሁን በሁለት ጉዳይ እኮ ነው ያልተግባቡ። አንደኛ ያዘዝኩትን ሽፎን እንዳልቀበል አረገች። በምን አወቅሽ ብለን ስንጠይቅ ልጅቷ ደንበኛ ነች ለመቅሊድ ብላለች። በጥርጣሬ ነው ብላለች። ሁለተኛ ደግሞ ነው የምትለው እሷ። ሁለተኛ ደግሞ ቱታ ነው ቲሸርት ምናምን የሚባለውን ሁሌ ከአንቺ ከሚወስድና አንቺን ከሚያስቸግርሽ ሎኬሽንሽን ቢሰጪ ምን ችግር አለ የሚል ቮይስ ሊክ ያለው። ይቺ ሁለት ነገር እኮ ነው፣ ቀላል ነው። ያን በጥርጣሬ ያወራችሁን በጥርጣሬ ነው ብላ ሶሪ ጠይቃ ቢፋቱ። ታሜ አንዴ ላውራ። በዱባይ የምትኖሩት እናንተ ታውቃላችሁ። ምንት እየሰማችሁ ነው? ማኪ እየሰማን ነው። ያለ ጥፋቴ እዚህ መጥቶ መልስም ሊሰጣንም ከቻለ አለማውራት ካልቻለ ሚዩት አድርጎ ያለው ካልሆነ ያወርዱት። ሚዩት አድርጎ ይቀመጥ። ከሁለት አንዱን እኔ እንዲያወራ ከፈለጋችሁ ሳውዝ አፍሪካ ኑሮ ነው የምታውቀው። ስለዚህ ሀገር ስለማታውቅ ውረድ አንተ። አወርዱት። እሱ ሊያስታርቅ አይደል እንዴ የተቀመጠው? ሊያስታርቅ ድም ወሬሽን አውሪ። ይኸውልሽ መኪ እስካሁን ሙኒት አንዴ ሊያስታርቀን የሚገባ ሰው አይደለም። አንዱን ተደግፎ አንዱን እየወጋ አይደለም የሚያስታርቀን። እኔን ሌባ ነሽ እያለ 24 ቦታ እየዘቀዘቀ እሱ እኮ ያለው ገብቶሻል መኪ? ይኸውልሽ በንዴት ሳይሆን ይኸውልሽ መክሊት እሱ እያሰበ ያለው እኔ ቅድም እንዳልኩት ማለት ነው ነገሮችን እናጣራ ብለን እያንዳንዱን ከያዝን ብዙ ግጭት ሊመጣ ነው። የሰው ልጅ አብሮ ሲኖር ወይ ወጣች ለሽቺ ኖ ተደውሎባት በተደጋጋሚ ሲደውሉባት ነበር። ለዛ ይሆናል ሊወጣችሁ። አሁንም እኮ መሲ ጄኔራል ያለው ምንድነው? ከዚህ በኋላ ቢነጋገሩ መፍትሄ የለውም። እህታማቾች ናቸው፣ ያለውን ነገር ይቅር ይባባሉና ይታረቁ ነው ያለው። ይሄ እኮ ትክክለኛ ሀሳብ እንጂ የአብሮ የሚኖር ሰው ነገሮችን ላድቅቅ ካለ ስንት ንግግር በማለት ይካሄድ የለን ወይ? በኪም መጥቷል። ከአያኔ በላይ ስም የሚያጠፉ ሰዎች አሉ። እነሱን ለምን አልከሰሰች? አሁን ይሄ ቀለል ያለ ነገር ነው። ጀነራል ይሄ ሁለቱ መሀል መካሰስ የለም፣ እግዚአብሔርን የለም ማንም። ሙሉ ፓስፖርት ዛሬ ጀነራል አንዴ ማኪ አንዴ ተረጋጊ። አንዴ እኔ ዛሬ ቤቴ አንተም አታወራ ስለ ሲም ካርድ አልመጣንም። ጀነራልን አሰጡ ካልሆነ መውጣት ይቀበል። በቃ አያወራም ጀነራል። እኛና ተከሳሾችና ከሳሾች ማያወራም ቢያወራም ግን ልንገርሽ፣ በነገራችን ላይ አንድ ነገር ልንገርሽ። እሱ አሁን በተናገረው ከሆነ መጥፎ አልተናገረም። ያለው ምንድነው? ወጣ ገባው ይቅርና በእርቅ ይፈጸም ነው ያለው። ተረድተሽኛል? ይሄ ማለት ምንድነው? የሚፈልግ ሳሪ አልተረዳሽኝም። እርቁን የሚፈልግ ሰውና የማይፈልገውን ኮሜንታቶሮች እስቲ ይፍረዱ። እንዴ ለምንድን ነው የማታዳምጡኝ? ተከሳሽ እኔ ነኝ አይደል? ከሳሽ ያኔ ናት። እሱ አይናገርም። መኪዬ እሱ አይናገርም፣ ዝም ይላል። ብቻ ግን እናንተ ወርዳለሁ። በቃ ቻው። በቃሽ። ቤኪ ተቀመጥ። ለምን ትወርዳላችሁ? ቤኪ ደማረ ሁላችሁም ተው፣ ጫፍ ላይ አትሁኑ። ተው ሁለታችሁም አትወርዱ ነው። ካላስ አሁን እኮ ጥሩ እየመጣን እኮ ነው። ትንሽ ነው የቀረው። እስካሁን እናቴ ትሙት እዚህ ህዝብ ከማኪ ማንደበት
ከአያኔ አንደበት የከፋ ችግር እንኳን ያወሩት የለም። ይሄ ቡርቲ ወሬ ነው። ወደ መፍትሄው ማኪ በእናትሽ ወደ መፍትሄ ማሪ በማለት አሁን እህትሽ ማለት ነው የምትልሽ እኔ በግምት ነው ልጅቷ እንደዚህ ስትልኝ የገመትኩት ያሰብኩት አንቺን እንደከለከልሻት ወይም ደውልሽ እንዳትናገሪ ወይም የሆነ ነገር እንደዛ ነው የመሰላት እንጂ ማንም የነገራት ወይም ማስረጃ ወይም ምስክር ምናምን የሚባል ነገር የለም። ራሷ ያሰበችው ሰይጣን እንደዚህ ብሏት ነው ያሰበችው ነገር ነው እንደምትናገር ማለት ነው። ገባሽ? አሁን እዚህ ጋር እኛ ሁላችንም የምናምነው ነገር አንቺም ጥፋትም የለብሽም እሷም ጥፋትም የለባትም። ሚስ አንደርስታንዲንግ እንደተፈጠረ ማለት አለመግባባት ማለት ነው። የተፈጠረ ነገሮች አሉ። خلاص ፈጣሪ ምንድን ነው የሚለው? በቃ ታረቁ። ፈጣሪ ማለት ይሄን ነገር ሳሜ እንደዛ እንዳይለኝ ጥሩንም ደጉንም እንዲያወራ ማልፈልገው ነገር እናቴንና አባቴን ዘቅዝቆ በራሱ ፔጅ ይዞ ነው ለኔ ሊያስታርቀኝ እዚህ ቁጭ የሚለው። እሱ ማን ነው? እሱ የት ነው የሚኖር? እሱ የሚኖርበት ሰው ተፍቀኛ የምንኖረው ዱባይ። በእኛ ህግ እንዴት ነው እንደዛ አይነት ነገር የሚፈቀድ? ጀነራል ፔጅ ገብታችሁ ልጅ ምን ሆናለች? ምክንያት አትፍጠሪ። እኔ ምንም የሚሰማው ነገር የለም። خلاص አሁን ማውራት እንችላለን። ይቅርታ ወንድማችን እኔ ያወረድኩ خلاص እኔ ማለት ጉዳዩን እንጨርስ እዚህ ጋር ሌላ ነገር ውስጥ ከመንገባ ማለት ነው ከይቅርታ ጋር እሺ። ነገር ነው እንጂ ማንም መጥቶ አልነገራትም ወይም ምስክር ወይም ማስረጃ የለም። ስለ ሺፎን እኮ አላስረዳችኝ፣ መረጃ አላመጣችም። ልጅቷን አስገቢ እያለች ነው። ብልጫ የምትባል ትግባና ታብራራል። እሺ ብልጫና ብልጫ ሌላ ሰው ማስገባት ሁለታችሁ ምስ አንደርስታንድ የተፈጠረ ሌላ والله አሁን ሺፎን የሚሰፋልኝ ደግሞ እናስገባው ሹራይች የማይሆን ነገር አናውራ። ስለ ሺፎን ማለት ነው ብልጫ ምሉ አካውንት አንድ ያስገቡ። ከኔ ጋር ነው ያዘነው እሷና እኔ ሺፎኑ። እሺ ብልጫ ምን እንዲመሰክርላችሁ ነው የምትፈልጉት? መክሊት እኔ 17 ሺፎን አዝዤ አስከልክላለች። እስከዛ ነው ለኔ ጉርጋድ የምትቆፍረኝ። 1000 2000 ይዤ ስሰራ ቀንታብኛለች። እኔ ሲጀመር ከብዛት ጥራት አሁን እሷ የምትጠራው ሰው ገመትኩኝ የሚል አይደለም። አዎ ሰምቻለሁ መክሊት አስከልክላለች የምትል ከሆነ አስገቢያት። እሷም እንዳንቺ ገምታ ከሆነ ግን ይሄ አላስፈላጊ ጊዜ ገደላ ነው። ማኪ ቆይኔ ማኪን ጥያቄ ልጠይቃት። ማኪ አንቺ ወጣት ነሻ ገና ማለት ነው። ቆይ አንዴ ወጣት ነሽ። በቃ ፍቺ እናቴ ትሙት። ይሄ በቃ ወደ ስራችን ወደ እንትናችን እንመለስ። እናንተ ትላልቅ ወንጀል እንኳን ሰው ተፈጽሞ በይቅርታ ይፈታል። خلاص ማኪ የበዓል ስራ አለብን ሁላችንም። አንቺም ስራ አለብሽ። አያኔም ወደ ስራዋ ትመለስ። በቃ አዲስ አመት ነው። በአዲስ መንፈስ በአዲስ እንትን እንቀበል። በቃ خلاص ማኪ እንደው እናትሽን የምትወጂ ከሆነ በእናትሽ ይዤሻለሁ። አያኔም እንደዛ እናቴ ትሙት። በጣም በቃ ከባድ ነገር አረጋችሁት። 20-30 ሺህ ሰው ቁጭ ብሎ ማለት ነው። ሰውም ይታዘባችኋል። በነገራችን ላይ ይሄ ቀላል ነገር መተዛዘቢያ ነው የሚሆነው። خلاص አያኔ ቪዲዮ ክፈቺ፣ ይቅርታ ተጠያይቁ፣ ወደ ሲም ካርዱን ንግባ። ወንድምሽ ደግሞ እኔ አውርቼዋለሁ። በጣም ስርዓት ያለው ማሚ አውርቷለች። በጣም ስርዓት ያለው አነጋገሩ በቃ ሰውን በክብር የሚያወራ ልጅ ነው። እንዲ ጮሆ እንኳን የሚያወራ ምናምን እንዴት ጋጥ ወጥ ልጅ እንኳን አይደለም። ስናወራው አረ ችግር የለም ምናምን ያለው። ስለዚህ በቃ ወደ ስራችን እንመለስ። አዲስ አመት ነው ይሄ ያለፈው አመት ስንባላ ስንናከስ ያለፍንበት ነው። ነገ ጧት ተነስተን ሞተን ልናድር የምንችልባትን ሰዓት በቃ በይቅርታ እንለፍ። ማኪ አንቺ ደግሞ የሀዲያ ልጅ ነሽ። የሀዲያ ልጅ በይቅርታ ነው የምናውቃችሁ እዚህ ሚዲያ ላይ። እናቴ ትሙት ሰው የተጣላ ስታስታርቁ ስትረዱ ህብረታችሁ ምናምን በህብረት ነው የምትታወቁት። እናንተ በፍቅር ነው የምትታወቁት። እንዲህ ነገር ስታከሩ ምናምን እኛ እናውቃችሁ። ስለዚህ ታሜንም አክብሩ። ሁላችንም እዚህ ጋር ሁሉም ስራ ፈቶን ያለው። ስለዚህ በቃ خلاص በቃ በተከበረው ህዝብ ስም እንትን በሉ። አያኔ ቪዲዮ ክፈቺ። ከዛ በኋላ ማኪ ስለ ሲም ካርዱ እንትን በይ። ሲም ካርዱ አሁን እዚሁ ጋር ይለቅ። ነገ ጧት ተነስተሽ ማኪም ወደ ስራሽ፣ እሷም ተነስታ ወደ ስራ። አያኔ ግን ትላንትና ነግሬሻለሁ ላይቭ ላይ ወጥተሽ ከዚህ በኋላ ምትነቁሪው ሰው
አሽሙር የምትናገሪውም ሰው ካለ ታሜ ምን እንዳለሽ ቅድም ሰምተሻል። ከማንም ጋር አይደለም የምትጋጩ ከኔ ጋር ነው ብሎሻል ታሜ። ስለዚህ በቃ አለቀ። እህትማማቾች ናችሁ። ሰው ነፍስ ተገዳድሎ ይታረቃል። خلاص ማኪ ታሜ አንዴ ላውራኔ ሙሉ ነው ሙሉ ሙሌ ነኝ ታሜ። እሺ ሙሉ አውራሽ ታሜ በጣም ደክሞናል። እኛም ማስዬ እኔ ያው እናንተም ቀን ሙሉ ስንትን ከራተቱ ነው የዋላችሁ። ትላንትና በዚህ ሰዓት የተጀመረ ጉዳይ ነው። ኢቭን እንኳን ምን ምግብ ራሱ ሳንቀምስ ነው ቀን ሙሉ ስንከራተት የዋል ነው። ይሄ ሁሉ ህብረትና አንድነት ይቅርታ ተደውሎብኝ ነው። ለዛ አሁን የሁሉ ሰው ፍቅር ፈልጎ ነው እርቅ ፈልጎ ነው እዚህ 27000 አንድ ስልክ ሲዘጋ ደጋግሞ ደውል ሰው። ስለዚህ 27000 ሰው እዚህ የተቀመጠው ፍቅር ፍለጋ ነው። ማኪ እህታችን ምናልባት አያኔም ልታስቀይምሽ ትችላለች፣ አያኔም ደግሞ ማኪ ልታስቀይም ትችላለች። ያለው ነገር ሁለታችሁም በነፃነት በሚዲያ ደረጃ እንድታወሩ ሰፊ ሰዓት ወስደን ብዙ ነገሮችን አይተን በሚዲያ ደረጃም ብታወሩ በሁለታችሁም ማለት ምንም ነገር ስለማይመጣ እንደ ሚዲያ ስለተጀመረ እንደ ሚዲያ እንዲያልቅም እንድታወሩ ሰፊውን ሰዓት ሰጥተናል። አሁን ሁለታችሁም የራሳችሁን ሀሳብ ከገለጻችሁ እና አሁን ወደ እርቁ እንሂድ እና ወንድማችን አቢም ደግሞ በስሙ የመጣውን ሲም ካርድ ያው እናውቃለን። ቅድም መሲ በአንዴ ስታወሪ ምንም ያስከፋ ነገር አላወራም፣ ጥሩ ነገር ነው ያወራው። ለአንዴና ለመጨረሻ ስም ዝውውር እንዲደረግ ያን ሲም ካርድ ለአያኔ ስጥና አካውንቱ ሪከቨር ተደርጎ ሁለታቸው የሚታረቁ የማኪንም ስም የሚያጠራሽ ነገር ሜዳ ላይ እንዳይወራ አያኔ እና ማኪ እዚህ ጋር በፍቅር ታርቀው መልካም ነገር እናሳይ ብለን ነውና የመጣ ነው። እንደዛ አድርገን ብንቋጭ ሌላ ሀሳብ ይሄ ፍትሐብሔር ፍርድ ቤት አይደለም። ተከሳሽ ከሳሽ ዳኝነት ወይን ማስረጃ አምጣ እንደዚህ ውጣ በዚህ ገባ የሚባል ነገር የለም። እንደዚህ ሚዲያም ለናመጣ ሰዎች አለው ህዝቡ እያፈናችሁ ነው ማውራት የሚፈልጉት ነገር ከካሜራ በስተጀርባ ብዙ ነገር አለ ብሎ ህዝቡ ያላመነ ነገር ስላለ ህዝቡ እንዲሰማ እንጂ ነገሩ ከኛ አቅም በልጦ ወይም ያው እናንተም አይታችኋል ምንም እንትን የሚባል ነገር ስለሌለ ግን የህዝቡን ስሜት ለማክበር ነው ሚዲያ ላይ መጣውና በዚህ ደረጃ ሁለታቸውን ቪዲዮአቸውን ከፍቶ በትልቁ አርጉና እናስታርቃቸው። እሺ ሙሌ ወንድማችን በጣም እናመሰግናለን። ያላ ሐባይቢ አየነና ማክሌት ካሜራቸውን ክፈቱ ሐባይቢ። ጨርሰናል። መሲ አስተካክሉ። አንዳችሁ ሚዩት ፍቱ። ህዝብ አክብሩ። ቢያንስ ትላልቅ ሰዎች እናንተን ወልደው የሚያደርሱትን አክብሩ። ካሜራ አስተካኪ አጠገብ ለጠገብ አድርጋችሁ ሀይት አንደኛ እሱ፣ ሁለተኛ ይሄ ያከበራችሁ ከታች ታረቁ እያለ የሚላችሁ ህዝብ ነው። ከሁለታችሁም ኦርደር የሚያረጋችሁ የሚገዛችሁ ህዝብ ያላከበረ ሰው አይደለም። ቲክቶክ ላይ ሰርተልን በላ ኮመንት ራሱ ጥሩ ኮመንት ካልኮመትን ህዝቡን ታውቁታላችሁ። ስለዚህ ሁለታችሁም ወዳችሁ ሳይሆን በግድ ታረቁ። خلاص እንዴ ገስቱን አስተካክሉት እስቲ ሞዴሬተሮች። ኮመንት ላይ ሁላችሁም የልብ ቅርጽ ብቻ አድርጉ እሺ። እሺ ቻው። እሺ ቻው። እኔ ላስተካክለው መሰለኝ። አያችሁ አንድ እዚህ ውስጥ መጥፎ ኮመንት የለም። እዚህ ውስጥ ያለው ሁሉም ጻድቅ ሰው ነው፣ እርቅ የሚፈልግ ነው። ይሄንን ህዝብ አክብሩት፣ አለበለዚያ ሁለታችሁም ጉዳችሁ ነው የሚፈላው። እሺ አያኔ አንቺ ክፈች ቪዲዮና ቁጭ በይ። ከዛ ማኪም ቪዲዮ ትከፍታለች።
ማኪ ወይዬ ማሲ ወይዬ፣ እሺ እኔ ይቅርታ አልጠይቅሽ በሷ ቦታ ይሰማል። እሺ ለምንድን ነው የጠራሽኝ ማሬ? እንዴ ሳውራ አልሰማሽም? ኧረ ተይ ማኪ ተይ። ዋይፋይ ወጥቶ ነበር ይመር ቀይ ሆኖ አልታያችሁም? ለእናንተ ባትሪ እየዘጋብኝ ስለሆነ ቦታ ቀይሬያለሁ። ኦኬ ማኪ ቪዲዮ ክፈቺ። ይኸውልሽ አንደኛ እዚህ ጋር ያለው ህዝብ እንዳለ እኛ በልተን እንጀራ ቆርሰን እንድንበላ እነሱ ሲገዙ ነው አይደለ ማኪ? አንቺም ኦንላይን ምትሸጩ እኔም ኦንላይን ምሸጠው ሳሪም አያኔም ሁሉም እዚህ ቲክታክ ላይ ያለ ነጋዴ እንዳለ ይሄ ፎሎ ያደረገንን ህዝብ ስናከብር ነው። ይሄ ህዝብ ደግሞ ጸባችሁ ምንም አጀንዳ ራሱ መሆን የማይገባው ነው። ይሄ ለጸብ የሚዳርግ አይደለም። ወዳችሁ ሳይሆን በግዳችሁ ታረቁ እያሏችሁ ነው። ስለዚህ ይቅርታ ተባባሉ። ቀጣይ ወደ ሲም ካርዱ አጀንዳ እንሂድ። አንቺና እሷ ግን ከልብ ቢያንስ ወልዶ የሚያደርሷችሁ እነ ሙኒት እነ ታሚ ያሉ እንትን በሉ። እኔ ራሴን ትንሽ ማድረጌ ነው በዚህ አጋጣሚ እና ታረቁ። አይ የምትሉ ከሆነ ህዝቡ ይፈርድባቸዋል። እንግዲህ አዲስ አመት ነው። በይቅርታ በአዲስ መንፈስ እንትንበ እኩዮቻችን ናቸው። አረ የምን እኩዮቻችን? እኩዮች ነን። ማኪ ትንሽ ናት። ማኪን እንኳን ሄደን ልንገርፋት ሁላ እንችላለን። ማሪ ቪዲዮ ክፈቱና በቃ በይቅርታ ይዘጋና ይሄ አጀንዳ ራሱ መሆን የለበትም። እናቴ ትሞት መሲ ያንን እውነታ እኔን አስመሳይ እያላችሁ የነበራችሁት ሁሉንም ነገር ሰምታችሁታል። እኔ ላይ ጥፋት እንደሌለብኝም እንዳለብኝም የተረዳችሁት ትረዳላችሁ፣ ያልተረዳችሁት ይሁን እንድትረዱ በዚህም ጨርሰናል። ስለዚህ ያጠፈችው እሷ ናት እንጂ እኔ አይደለሁም። መሲ ክፈትና የምታወራውን ታወራ። ካሜራ ክፈቱ፣ ሁለታችሁም ካሜራ ክፈቱና ማውራት የምትፈልጉ ሁለታችሁም ካሜራ ክፈቱ። የጠየቅሽንን ነገር ሁሉ አድርገናል። ቤትሽ በርጋ መተን ኖ እኔ የምፈልገው በእንደዚህ ተወቅሻለሁ ሀቄ ይውጣልኝ አልሽ። የጠየቅሽውን ጥያቄ ሁሉ መልስ ተሰጥቶሻል። አሁንም እዚህ ጋር ደግሞ አክብረንሽ ቁጭ ብለን ነው እያናገርንሽ ያለ ነው። አሁን ይቅርታ አያን በስነ ስርዓቱ ይቅርታ ጠይቂያት። በግምትም ላሰብኩት ነገር በትክክልም ላረኩት ነገር ይቅርታ በያት። የሚቀጥለውን ጥያቄ የእሷን አሟልተናል። ያንቺን ጥያቄ ደግሞ እናቅርብላት። አያምሩም ሁለቱም ግን አያምሩም፣ ችኮች ናቸው። እንግዲህ አትሽኮርመሙ። ኑጦ ወደዚህ የስራችሁን ይስጣችሁ። ሙሉ ቀን ስራ ሳታሰሩ ነው አላችኋ። ናይ ውጪ ማኪ ሳቁ። ምን አለባችሁ እናንተ? እሺ አያኔ ይቅርታ ማኪ በሉኝ አይደል የምትይው ብላሽ ደግሞ ይቅርታ ጠይቅሻለሽ። ኸላስ አታካብዱ። ማሲ ወይ ይሄ በይቅርታ የሚታለፍ ነገር ስለሆነ እንደዚህ እጇን ምናምን እያሳዩ ያሉ ሁለቱም ፈገግ ብሎ በራሳቸው ኮንፊደንስ ነው ማለት ያለባቸው። ቱ አንድጭ እቺ አያኔ አንገይስ ቱ ኪዲስ ቱ ይቅርታ ማሚ መስለጣ ማገቱሉ ቾራት ኩርከየነ ያን ሶ ጠረጣ ማሚና ሶሞ ማም ልቾንም ጣማሚና ሶምበን ስለዚህ ገቱሉ ቾራ ኩላን ተቀወጭ አኒ ሰና ምኪና መጋጎንሽ ቢያን አንገይስ ቱ ኪዲስ ቱዋን ቤኪኛ ስላለብኝ ነው። የቤት ስራ ነው የኔ ቆንጆ። እኔ ከሷ ጋር ምንም ንክክነት የለም። አካውንቴን ካወደደች ትስጥ፣ ካልወደደች ትጠቀም። ስለ አካውንትሽ አታውሪ። ስለ አካውንትሽ ገና ልናወራ ነው። ኦኬ ማኪ ይቅርታ፣ ያጠፋሁት ነገር ካለ ባሽሙርም ነክቼሽ ከሆነ የደበርሽ ነገር ካለ ይቅርታ። እወድሻለሁ ቢያት ወድሻለሁ። ማኪ እኮ በቀደም እየሰደብሻት ራሱ ገዝትሽ ላይ አበባ እየሰጠችሽ ተረጋጊ ስትልሽ ነበር። ሲጀመር ትዋደዳላችሁ። ማኪም ደግሞ እህቴ ይቅርታ አድርጌልሻለሁ ብለሽ እንትን በይ በቃ
ፍቱ። እናቴ ትሙት ያስጠላል። እኔም ይቅርታ አድርጌልሻለሁ። እኔ ማን እወድሻለሁ። ሁሌም ከጎንሽ ነኝ። ታም ያየክ እኛ ቀኑ ሙሉ ሱቃችንን ዘግተን እነሱ በዚህ ታረቁ። አንቺ ብቻ ነሽ ዘጋሽ። እንምጣ ቡና ይፈላልናል። አባረሽናል አይደል? ማኪያም ቡና ታፈያለሽ አታፈይም? የምር አፈላለው። የምር እንደመጣችሁ አላወኩም ነበር። እኔ ሚዲያ ሰው እንዲያውቅ ስለፈለኩ ነው። የምር ይቅርታሽ